ልናውቀው የሚገባንን የሚጠቅመንን ትምህርት ነው። አእምሯችን ሊሸከመው ሊመረምረው የሚችለው ስለ ቅዱስ መንፈስ ሀገራችን ኢትዮጵያ የኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያን ሕዝብ በቸልታ የምታስብ ጾማችንን በቸርነት ባርከ እንድትቀበልልን እንለምናለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አንድ አምላክ በተባሉ በአብ ወይም በሥላሴ እያመንኩና እየተመኩ ጠላቴን እክዳለሁ። ጠላቴ ሰይጣን እክዳለሁ። በዚህ በእናቴ በዚህም ዓለም ወዲያኛውም ዓለም እሷን እክዳለሁ። እናመሰግንሃለን አቤቱ፣ እናከብርሃለን አቤቱ፣ እንገዛላለን አቤቱ፣ ቅዱስ ስምህን እናመሰግናለን። አቤቱ እንሰግድልሃለን፣ አንደበትም ሁሉ ለአንተ ይገዛል። አምላኮች አምላክ ንጉሶች የሥጋ የነፍስን ፈጣሪ አንተ ነህ። እናንተ በምትጸልዩበት ጊዜ እንዲበላችሁ ጸልዩ። ክላችማለን እንጠራለን። አባታችንን ሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። በደላችንን ይቅር በለን እኛም የበደሉንን ወደ ፈተና አታግባን፣ አሜን። እንጂ መንግሥት ያንተ ናትና ኃይል ምስጋናም ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም ላፉ ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታችን ኢየሱስ በረከትን የሚያድልሽ የባሕርን ጸጋ ደስ ይበልሽ ደስ ይበልሽ እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን አምላካችን ዛችን የካህናት አለቃ ኃጢአትን የሚያስተሰርይ ይቅር በለን። አባቶቻችን በኃጢአት ጸበልነታቸውን ከልጅነቱ ተጋጭተና ያስተሰርይላቸው። ከዚህ ያላቸው ልጆች ከኃጢአት የተነሳችሁ ንጹሐን ናቸው። እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ እግዝእትነ ማርያም በእንተ ሚካኤል በእንተ ሚካኤል በእንተ ገብርኤል በእንተ ገብርኤል በእንተ ሩፋኤል በእንተ ሩፋኤል በእንተ ራጉኤል በእንተ መላእክት በእንተ ነቢያት በእንተ ጊዮርጊስ በእንተ ጊዮርጊስ በእንተ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ መንፈስ ቅዱስ ያወቀውን ሰይጣን የሰወረውን ቃል እግዚአብሔር መጋቢት 11 ቀን 1996 ዓመተ ምህረት አሁን ጾማችንን እያገባደድን ነው። ከሰሙነ ሕማማት ጋር 21 ቀኖች ናቸው የቀሩን። እሱን ቀንስ ግን 14 ቀን ነው እና እንግዲህ 40 ቀን በሚመጣው ሳምንት ዓርብ ነው ይጠቃለል። በቤተ ክርስቲያናችን ባህል መሰረት በዚህ በዐቢይ ጾም ያሉ ሰንበታተ ክርስቲያን ጌታ በዚህ ዓለም በማስተማር በቆየባቸው 3 ዓመት ከ3 ወር በቆየባቸው ጊዜዎች የሰራቸው ስራዎች ባደረጋቸው ታምራቶች ነው መታሰቢያነታቸውን የያዙ አጠቃላዩን የወንጌል ታሪክ
ብዙ በአንድ ወገን በመመደብ እነዚህ በዐቢይ ጾም እንደሚገኙት ሰንበታት መታሰቢያ አድርገዋቸዋል። አባቶቻችን አከፋፈሉ ከቅዱስ ያሬድ የተወሰደ ነው። የዜማው፣ የአገልግሎቱ፣ የመዝሙሩ ስርዓት በጠቅላላው ለ56ቱ ቀኖች የተመደበ ነው እና 56ኛው ቀን ፋሲካ ተብሎ አዲስ የአገልግሎት፣ የምስጋና፣ የትምህርት ወቅት ሲከፈትበት፣ ይሄ ግን በመካከሉ ጾመ ድጓ ተብሎ የጾም ምስጋና፣ የጾም አገልግሎት የሚከናወንበት ነው። ስለዚህም ጥንተ ጾሙ ሰሙነ ሕማማት የተለያዩ ስለነበሩ ሐዋርያት ለስብከተ ወንጌል በመፋጠን ትእዛዙን በዲስቅልያ ያሳረፉት እንጂ በስራ ላይ ለማዋል እድል አላገኙም ነበረ። ከ200 ዓመት በኋላ ነው ይህ ነገር ተካክሎ አንድ ሆኖ አካል ገዝቶ በቤተ ክርስቲያን ላይ በፍጻሜ የደረሰ እና ይህንን ሲያደርጉ ደግሞ ሰሙነ ሕማማትንና 40ውን ቀን ብቻ አይደለም፣ በ40ው ቀን ውስጥ የሚገኙት ሁለቱ ሰንበታት ቅዳሜና እሑድ እንደ ሰኞ ማክሰኞ የማይጾሙ በመሆናቸው ክብረ ሰንበት ተጠብቆ ከ3 በኋላ መጾም ስለማይቻል የዚያን ጉድለት የሚያሟላ የ5 ቀን ጾም አስቀድመው መስርተዋል። ይህም ዘወረደ የምንለው ነው። የመቀበያ ጾማችን ከሰኞ እስከ ዓርብ ያለው የጾሙ ሰዓትም ከሌሎች የተለየ ነው። 12 ሰዓት ነው። 10ሩ በጾም ውስጥ ያሉት ሰንበታት 6 ሰዓት ማሞያ እንዲያገኙ ነው። 5 ጊዜ 12 60 ይሆናል። እነዚህ 10 ቀኖች 6 ሰዓት ይደርሳቸዋል። ይህን አጠቃሎ ሲመጣ 40 ቀን የነበረው የጌታ የጾም ቁጥር የፊተኛውን ማሞያውንና ሰሙነ ሕማማትን አጣምሮ 55 ቀን ይመጣል። ይህም ጌታ ለአዳም በሰጠው ተስፋ 5500 ዘመን ሲፈጸም የተናገረውን ቃል ሙሉ ማድረጉን የሚያስታውስ ነው እና እንግዲህ ዛሬ አሁን 6ኛው ሳምንት መግባታችን ነው። ከአሁን ሰዓት በኋላ በዚያው ቋንቋ ገብርኄር ብለውታል። ያ የመጀመሪያው ቅድስት፣ የሁለተኛው ምኩራብ፣ የሶስተኛው መጻጉዕ፣ የአራተኛው ደብረ ዘይት፣ ዛሬ ገብርኄር ይቅርታ፣ ዘወረደ፣ ቅድስት፣ ምኩራብ፣ መጻጉዕ፣ ደብረ ዘይት ነው። 6ኛው ገብርኄር ነው። ገብርኄር ብለው የጠሩበትም ስለ ትምህርት፣ ስለ መምህራን፣ ስለ ምጽዋት፣ የምጽዋት ባለቤቶች ስለሚሆኑት ይህን አጠቃሎ የሰጠውን ትምህርት
የሚያዘክር ነው። በጎ አገልጋይ ብለውታል። ቀኑ አይደለም በጎ አገልጋይ ሰዎቹ ናቸው። ቅዱስ ማቴዎስ በምዕራፉ በወንጌሉ በምዕራፍ 25 ከቁጥር 14 ጀምሮ እስከ 31 ገልጾታል። ጌታ በምሳሌ በሰጠው ትምህርት አንድ ሰው ይላል ወደ ሩቅ አገር ለመሄድ ያሰበ አንድ ሰው ከአገልጋዮቹ ሶስቱን ጠርቶ እስኪመለስ ድረስ እንዲሰሩበትና ዋናውን ከነትርፉ በተመለሰ ጊዜ እንዲያቀርቡለት አዝዞ ለሶስቱም እንዳቅማቸው ሰጠ። ለመጀመሪያው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት እና እነዚህን በዚህ ስሩበት፣ ነግዱ፣ አትረፉ፣ ውጡ ውረዱና ስመለስ ዋናውን ከነትርፉ ታስረክቡኛላችሁ ብሎ ሄደ። ከብዙ ቀን በኋላ ተመለሰ። እነዚያ ሰው የጠየቀ ምን እንደሰሩ እንደታዘዙት ማድረጋቸውን አለማድረጋቸውን ጠየቀ። የመጀመሪያው ቀረበ። ጌታዬ 5 መክሊት ሰጥተኸኝ ነበረ፣ አሁን ወጥቼ ወርጄ 5 አትርፌ 10 አድርጌዋለሁ አለው። ገብርኄር ዘበውሁድ ምእመነ ኮንከ ይበብዙ ሰይመከ በውስተ ፍስሓሁ ለእግዚእከ። አንተ የታመንክ በጎ አገልጋይ በጥቂቱ የታመንክ ከሆነ ስለተገኘህ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። እንደገና ሁለተኛው መጣ። እሱም አቤቱ ጌታዬ 2 ሰጥተኸኝ ነበረ፣ እኔም ወጥቼ ወርጄ 2 አትርፌ 4 አድርጌያለሁ አለ። ያንንም ለፊተኛው በተደረገው መሰረት የሚገባውን ሰጠ። ሶስተኛው መጣ። አይ ጌታዬ የሰጠኝ አንዲት ናት፣ አንዲት መክሊት ናት። ምናልባት ወዲህ ስል እንዲያው በእሷ ምክንያት ወንበዴ ቢደበድበኝ ሌባ ቀምቶ ቢወስዳት አንተ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ሰው ነህና አምጣ ብትለኝ ከየት አመጣለሁ ብዬ ቋጥሬ ቀብሬያት ነበረ። ያ መክሊትከ ይቹ ገንዘብህ አለው። አንተ ሰነፍ አለው። ገብረ ሐካይ አንተ ሰነፍ፣ እንደ ቃልህ እፈርድብሃለሁ። ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ጨካኝ ሰው ብለኛል አይደለም? እኔም እንደ ቃልህ እፈርድብሃለሁ። ይህን ካወቅክ ጨካኝ ነው ብለህ ካመንክ ለምን ገንዘቤን ወደ ግምጃ ቤት አትመልሰውም ነበር? እኔ መጥቼ ለሚሰራ ሰጠው ነበር። ግን አሁን አንተ ገንዘቡን ስላመከንከው በዚያ ላይ ደግሞ ሀሳብህ ጥሩ አይደለም እና በሉ ከሱ ተቀበሉና ለባለ 10 ደረቡለት። እሱን ግን ጥርስ ማፋጨት ክፉ ስቃይ ባለበት ቦታ በጨለማ ውስጥ ወስዳችሁ ጣሉት ብሎ አዘዘ ይላል። ይህ እንግዲህ ሰዎች የጻፉት አይደለም፣ ጌታ ራሱ በትምህርት የሰጠው ወንጌላውያን ተቀብለው ለቤተ ክርስቲያን ያስተላለፉት ነው። ታዲያ ይሄ አበው
ለባለጸጎችና ለመምህራን የተሰጠ ማስጠንቀቂያ ነው ይላሉ። እያንዳንዳችን በተሰጠን እውቀት መሰረት መውጣት መውረድ፣ ያላወቀው እንዲያውቅ ማድረግ ይፈለግብናል። እንደው ተከናንበን ቁጭ ብለን እየቀለድን ብናሳልፈው በኋላ ያ የተቀበልነው ትምህርት ይፋረድናል ማለት ነው። ገንዘቡም እንዲሁ እግዚአብሔር ለባለጠጎች ገንዘብ መስጠቱ እነሱ የግሉ ሆነው አይደለም፣ ሌላውንም እንዲረዱበት ነው፣ ሌላውንም እንዲታደጉበት ነው፣ ሌላውንም እንዲጠብቁበት ነው። እግዚአብሔር በዓለም ያልተማረና የተማረ፣ ድሃና ባለጸጋ፣ ደካማና ብርቱ፣ ጤነኛና ድውይ ማኖሩ ለሁሉ የማይበቃ ሆኖ አይደለም ስጦታው። ግን በዚህ መካከል ሁለቱም ጌትነቱን ቸርነቱን እንዲማሩ ነው። አዋቂዎች፣ ባለጠጎች፣ ጉልበታሞች ባላቸው ጉልበት የሰጣቸው የእግዚአብሔር ነውና እውቀቱም ሀብቱም ጉልበቱም የእግዚአብሔር ነው ብለው ሌሎችን በመርዳት የታዛዥነታቸውን ግዳጅ እንዲፈጽሙ ነው። አዎ እነዚያ መምህራኑ፣ ባለጠጎች፣ ጉልበታሞች እግዚአብሔር የሰጣቸው እውቀት፣ ሀብት፣ ጉልበት የእሱ መሆኑን የሰጣቸውም ከነሱ በታች የሆኑትን ሊረዱበት መሆኑን አውቀው የታዛዥነት ግዳጃቸውን እንዲፈጽሙ፣ እነዚያ ደግሞ ባላቸው እንዲታገሱ፣ ጤነኞች በሽታቸውን፣ ደካሞች ድካማቸውን፣ ያልተማሩትም ያሉበትን ሕይወት ታግሰው እግዚአብሔር ነገ ሁሉንም እንደሚሞላላቸው አምነው ከሃይማኖት ተደግፈው በሃይማኖት ጸንተው እንዲኖሩ ነው እንጂ ለእግዚአብሔር የግል የቅርብ ዘመድ ወይም ውለታ የዋለለት ሆኖ ባለጠጋው በግሉ፣ ጉልበታሙን በግሉ፣ ተማርኩ የሚለውም በግሉ የእግዚአብሔር ዘመድ ነኝ እንዲል አይደለም። ሁሉም የካህድነቱ የጌትነቱ መገለጫ ናቸውና ሁሉም በየስጦታቸው እግዚአብሔር እንዲያስቡ እንዲያውቁ ይፈልጋል። ለዚህ ነው የክፍለ ትምህርት የተሰጠው እና ወደ ሩቅ አገር የሚሄድ ባለጠጋ ነው ያለው። ወደ ሩቅ አገር የሚሄድ ባለጠጋ ማን ነው? ያ ባለጠጋ ራሱ ነው። እመጣለሁ ብሎ ሄዷል። ከዚህ በፊት እመጣለሁ፣ አድናችኋለሁ፣ እቤዣችኋለሁ ብሎ ለአበው ተስፋ ሰጠ። ቀኑ ቢረዝምም በየጊዜው በራእይ በህልም በነቢያት ተስፋ እየሰጠ እንዲጠባበቁ ካደረገ በኋላ ጊዜው ሲደርስ ሰው ሆነ፣ ስጋ ለበሰ፣ በስጋ ተገለጠ፣ ወደ ዓለም መጣ። የመጣበትን የቤዛነቱን ስራ አከናወነ። የቤዛነቱን ስራ አከናውኖ በሚጨርስበት ጊዜ ዝም ብሎ አይደለም የሄደው። መጥቻለሁ፣ ያደረጉትን አድርጌያለሁ ብሎ አይደለም የሄደው። ምስክር ያደረገውም በጊዜው ያዩትን ብቻ አይደለም። ያዩትም እንኳን ሁሉ አልተቀበሉትም፣ ጥቂቶች ናቸው የተቀበሉት። የተገለጠባትም ከተማያቸው ኢየሩሳሌም ናት። ከዚያ ውጭ ሌላውን ዓለም አልጎበኝም። ከዚያውም ቢሆን
ብዙ ሕዝብ ቀርቶ ሁልጊዜ በጉባኤ ከታተሉት የነበሩት እንኳን ሙሉ በሙሉ አልተቀበሉም። ወንጌላዊ ዮሐንስ ስለዚህ ነው ውስተዚያሁ መጻ ወእሊያሁ ሴት ወክፍዎ፣ ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ወለእለ ሴት ወክፍዎ ወሀቦሙ ስልጣነ ወለደ እግዚአብሔር ይኩኑ፣ ለተቀበሉት ግን የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። እስመ ይኮኑ እምነ ሥጋ ወደም፣ እነዚህ የተቀበሉት ከስጋ ከደም የተወለዱ አይደሉም። ወይም ስምረተ ብእሲ ወብእሲት፣ ከባልና ከሚስት ፍላጎትም የተገኙ አይደሉም። አላ እምእግዚአብሔር ተወልዱ፣ ከእግዚአብሔር የተወለዱ ናቸው እንጂ ብሎ ለተቀበሉት ለጥቂቶቹ ይህን ጸጋ ሲሰጥ ያስተማረውን ትምህርት ሰምተው ያደረገውን ታምራት የሰራውን ምግባር ትሩፋት አይተው አንቀበልም ያሉ ሁሉ ቀርተዋል። እንግዲያ ቅዱስ ዮሐንስ በወንጌሉ ምዕራፍ 3 እንደጻፈው ኒቆዲሞስ የተባለው የአይሁድ ከአይሁድ ሊቃውንት አንዱ በትንቢቱ መሰረት መምጣቱን አምኖ ተቀብሎ ነበረ። አንዳንዶችም እንደሱ ያሉ ነበሩ። ግን ወጥተው በግልጽ ለሕዝቡ ማስተማር አልፈለጉም፣ አልፈቀዱም። ሕዝቡም ባየው በሰማው ሊቀበሉ አልቻለም እና በዚህ ፈንታ ቀስቃሾች በሰጡት መምሪያ ሕዝቡ ሁሉ ተሰብስበው ይሙት በቃ ነው የፈረዱበት። ይሙት ይሰቀል፣ ምን ላድርገው አለ ጲላጦስ። መረመርኩት እኮ መረመርኩት፣ በደል አላገኘሁበትም ቢላቸው ይሙት ነው ያልንህ ለምን ጠይቀናለን ያሉት። እንግዲህ እኔ ከደሙ ንጹሕ ነኝ ብሎ ሲታጠብ ደሙ በእኛና በልጆቻችን ላይ ይሁን ነው ያለው። እናንተ ያገባህም ነው ያሉት። እስከ ዛሬ ደማቸው ይፈሳል፣ አቋርጥም ይፈሳል፣ ገና እስከ ዕለተ ምጽአት ይፈሳል። እና በዚያው በተፈጸመው በዚያ ጊዜ በተፈጸመው ይቅር አይደለም ያለ። እናንተስ የሰው ልጅ በአዲስ ዙፋን በሚገለጥበት በዳግም ልደቱ እናንተም በ12 ወንበር ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ተፈርዳላችሁ ብሎ ዳግም ልደት የተባለ ትንሣኤውን ከፈጸመ በኋላ 12ቱን ደቀ መዛሙርቱን ለዓለም በወንበሩ ሾሞ ሄደ። ይህ ሹመት ደግሞ በእነሱ ብቻ አይደለም የተወሰነ። በእነሱ ብቻ ቢወሰንም ኖሮ እነዚህ 12 ሰዎች ሲሞቱ ሁሉ ነገር ይቆም ነበር። አይደለም፣ እነሱ መሸጋገሪያ ናቸው እንጂ የተሰጠ በዚያ ጊዜ ለተወለዱት ብቻ አይደለም። ገና ወላጆቻቸው እንኳን ላልተረገጡት ጭምር ነው የተሰጠው። እና ሐሙስ ማታ ባደረገው የመጨረሻ ጸሎቱ ቅዱስ ዮሐንስ በጻፈው በምዕራፍ 17 በቁጥር 20 ላይ ዋኮ በእንተ እሉ ባሕቲቶሙ ዘእስእለከ አላ በእንተ ሂለ ያምኑ በየ በቃሎሙ፣ ስለ እነዚህ እለምንሃለሁ ብሎ ተናግሮ ነበርና እዚያ የሚሰሙት የእነሱ የግል አድርገው ብቻ እንዳይመለከቱት የምለምንህም ስለ እነዚህ ብቻ አይደለም በቃላቸው ስለሚያምኑብኝ ሁሉ ነው እንጂ ብሎ እስካሁን የተነሱ አባቶቻችንን እኛንም እዚያ ቁጥር ውስጥ አስገብቶ ወደፊትም የሚነሱትን እስከ ዕለተ ምጽአት ያሉትን ክርስቲያኖች ላጠቃሉ ነው ይህን ቃል የተናገረው። እና እነዚያ እመጣለሁ ብሎ ነው የሄደ። እመጣለሁ፣ አዎ አሁን እሄዳለሁ፣ ግን እመጣለሁ
ብሎ ነው የሄደው። በዕለተ ዕርገቱ በስፍራው የነበሩ መላእክት ነጫጭ ልብስ በለበሱ አምሳል ሆነው ቆመው እናንተ የገሊላ ሰዎች ምን አንጋጣችሁ ሰማይ ሰማይ ትመለከታላችሁ? ይህ እኮ ከእናንተ ተለይቶ ወደ ሰማይ የሚያርገው ኢየሱስ ነው። አሁን ሲያርግ እንዳያችሁት ወደፊትም ይመጣል ነው ያለው ብሏል። ወንጌላውያን በልዩ ልዩ ስፍራ ጽፈውታል። በተለይም ቅዱስ ማቴዎስ በምዕራፍ 24 የዓለሙን ጠቅላላ ሁኔታ የዳሰሰበትን ትምህርት በጻፈበት ክፍል የሰው ልጅ አመጣጡ እንዲህ አይደለም፣ እዚህ ነው እዚያ ነው ቢሏችሁ አትቀበሉ። በድብቅ የሚመጣ ነገር የለም። መብረቅ አንድ ጊዜ ብልጭ ሲል ከምስራቅ እስከ ምዕራብ እንደሚታይ የሰው ልጅ አመጣጡ እንዲሁ ነው። የሰው ሁሉ ዓይን እያየው ነው የሚመጣ ነው ያለ እመጣለሁ ብሏል። ስለዚህ ነው እነዚያን 3 አገልጋዮች አቅርቦ ገንዘቡን ባከፋፈላቸው ነጋዴ ራሱን መስሎ ትምህርት የሰጠ ለዚህ ነው። ያ ሀብታም ያ ባለጠጋ ነጋዴ ወደ ሩቅ አገር ሲሄድ ከቤተሰቦቹ ታማኝ ናቸው የሚባሉትን ችሎታ አላቸው የሚባሉትን 3ቱን መርጦ ለአንደኛው 5 ለሁለተኛው 2 ለሶስተኛው 1 መክሊት ሰጥቶ በዚህ ሰርታችሁ ነግዳችሁ አረፋችሁ ዋናውን ከነትርፉ አቆዩኝ ብሎ ሄደ። ሲመጣ ግን የሰሩ ሰርተው ሲገኙ ሰነፉ ደግሞ ያችኑ ቋጥሮ እንደዚህ ወዲህ ሲል ቆይቶ እኔ ይችውልህ ገንዘብ እኔ አንተ ጨካኝ ሰው ነህ እኮ ጨካኝ ሰው ነህ፣ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ ነው ያለው። አማጽያን የራሳቸውን ጥፋት ከማመን ይልቅ መጋፋት ይቀናቸዋል። አልቻልኩም ማለቱ በበቃው ነበር፣ ፈራው ማለቱ በበቃው ነበር። ግን ምንድነው ያለው? አንተ ጽኑ ጨካኝ ስለሆንክ ነው ያለው። እግዚአብሔርን አድላቢ ነው ያስመስለው። ዛሬም የምናየው እንደሱ ነው። ተማርን የሚሉት ሊቃውንቱ ትምህርቱ የግላቸው ለእነሱ ብቻ እንደተሰጠ አድርገው ነው የሚያዩት። ሀብት አላቸው የሚባሉት ባለጠጎችም ሀብቱ የእነሱ የግል እንደሆነ አድርገው ነው የሚያዩት። ጉልበት አላቸው የሚባሉት ሊረዱ የሚገባቸውም ጉልበቱ የእነሱ የግል በግል የተሰጣቸው አድርገው ነው የሚያዩት እና ሌላውን ይጸየፉበታል፣ ይንቁበታል፣ ይሳደቡበታል። እግዚአብሔር እንደሰጣቸውም አያምኑ። ራሳቸው በእውቀታቸው በጥረታቸው እንዳገኙት እንደጠበቁት አድርገው ነው የሚቆጥሩ። ስለዚህ ይፈረድባቸዋል። እነዚያም ለሰሩት እጥፍ ዋጋ ይከፈላቸዋል። በተለይ እንዲያውም በቅዱስ ሉቃስ አጻጻፍ በመጀመሪያው በ15ቱ አይጉረ ገነት ላይ ሁለተኛው በ10ሩ አይጉረ ገነት ላይ ተሾመ ብሎ ነው የሚጽፈው። አንተ በጥቂቱ የታመንክ አገልጋይ፣ በጥቂቱ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በጥቂቱ ማለት ባለህ ከዚያው ቀንሶ ነው ደግሞ የሚሰጠው። አስተማሪው ቀንሶ ነው የሚያስተምር፣ ያውም ሳይሰሩበት። ግን የእነዚያ ሁሉ ኃይል ባለቤት አንድ ነው። ለሱ ግን ጥቂት ነው እና በተሰጣቸው አገልግለው ጉልበታሞች በጉልበታቸው ረድተው፣ ባለጠጎች በሀብታሞች ረድተው፣ አዋቂዎች በእውቀታቸው ረድተው ሲገኙ እነሱ የታላቁ የዘላለሙ ደስታ ባለቤቶች ስለሚሆኑ ወደ ጌታ ደስታ ግባ አለው ይላል። አንተ በጥቂት ታመንክ አገልጋይ ወደ ጌታ ደስታ ግባ አለው። በተለይም የቤተ ክርስቲያንን ሰዎች ይመለከታል። የትናንትናዎች ሰዎች
ከሞላ ጎደል እግዚአብሔርን ያስቡ ነበር ማለት ይቻላል። ዛሬ ያለነው ግን ከተስፋ ውጭ ነን። በእውነቱ መናገር ከሆነ ውጭ ነው ያለነው። አለማስተማራችን ብቻ አይደለም፣ ስንፍናችን ብቻ አይደለም፣ የማናውቀውን እናውቃለን ማለታችንም ያስፈረድብናል። ሐዋርያው ቅዱስ ጳውሎስ አውቃለሁ የሚል ገና ሊሰራው የሚገባውን አላወቀም ነው የሚል። በተለይ ቤተክርስቲያናችን በአሁኑ ጊዜ ያለችበት ሁኔታ እጅግ በጣም አስደንጋጭ ነው፣ አሳፋሪ ነው። ቦታውን የያዙት በጠቅላላ ከላይ እስከታች ማለት ይቻላል ምናልባት በድፍረት እንደተናገሩት ተቆጥሩት ይሆናል፣ አይደለም። ቤተ ክርስቲያን ምን መሆኗን እንኳን የማያውቁ ናቸው። ያሉበትን የተላኩበትን ምን እንደሆነ የማያውቁ ናቸው። ዛሬ ቤተ ክርስቲያን የሚያሰድቧት እነሱ ናቸው በብዛት። ትናንት የነበረውም አለ። በተለይ ከዚህ ከ1500 ዓመተ ምህረት ወዲህ ያለ በዚህ 500 ዘመናት ያለ ጽሑፍ የቤተክርስቲያኒቱን አቋም ለማበላሸት ሲባል ፕሮቴስታንቶችና ካቶሊኮች ያደረጉት በየመጽሐፉ ጠልቆ ገብ የሆነው ጽሑፍ ሁሉ አሳፋሪና አስደንጋጭ ነው። የዛሬው ደግሞ የባሰ ሆነ። ቅድም የጠቀስኩላችሁ አንድ መጽሐፍ ነበር አለ። እሱ ሲጠቅስ አሁን የቤተክርስቲያን ጥፋት ብሎ ከጠቀሰው አንዳንዱን የማናስተባብለው ሆኖ ይገኛል። ለምሳሌ መጽሐፈ ዚቅ ወመዝሙር የሚል መጽሐፍ ጠቅሷል። እሱ የቤተክርስቲያን መጽሐፍ ነው ብሎ እና በዚያ ውስጥ ምን የሚል ነው ያለው? ቃሉ መርቆሬዎስ ስለኛ ተሰቅሏል፣ መርቆሬዎስ ስለኛ የሾህ አክሊል ደፍቷል የሚል ነው ያለበት። የእሱ ውሸት ነው እንዳለ ለራሴ አይቼዋለሁ። መጽሐፉ በእጅ አለ። አሁን ማን ያሳተመው? ቤተ ክህነት ነው ያሳተመው። የግል ሰው እንኳን ቢሆን ያን ሰው ማማት እንችል ነበረ። ያ የግል ሰው ራሱን ቀብሮ በቤተ ክርስቲያን ስም ነው አሳትሞ ያወጣው። እሱ የሚፈልገው ገንዘብ ብቻ ነው። ምናልባትም በሁለተኛ ደረጃ ቤተክርስቲያንን ለማዋረድ አስቦ ሊሆን ይችላል። ተቆጣጣሪ የሌለው በመሆኑ እንዲህ ባይሆን ኖሮ እንዲህ ብሎ አይጽፍም ነበረ። የኪዳነ ምሕረትን ዚቅ ሲጽፍ ብርሃናትን የፈጠረች እመቤታችን ናት የሚል ጽፏል። እንግዲህ ይህ ሁሉ ቤተክርስቲያኒቱ ተቆጣጣሪ የሌላት መሆኑን ነው የሚያሳይ። እመቤታችን የሰማይና የምድር ፈጣሪ እናት ናት ብለን ነው የምናምን፣ ፈጣሪ ናት ብለን አይደለም። አባቶቻችንም አላስተማሩ፣ እኛም አንልም። የአምላክ እናት ናት ነው የምንለው። መርቆሬዎስ በስሙ መከራ ተቀበለ እንላለን እንጂ ስለኛ ተሰቀለ፣ ስለኛ የሾህ አክሊል ደፋ ብለን አንሰብክም፣ አናስተምርም። መጽሐፉ ግን እንደሱ ነው የሚለው። መጽሐፈ ዚቅ የሚባል ደግሞ የቤተክርስቲያን መጽሐፍ የለም። ስሙ የታወቀ የቤተክርስቲያን መጽሐፍ የለም። የቤተክርስቲያን የዜማ መጽሐፍ 5 ናቸው ከቅዱስ ያሬድ የተወረሱ። ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት እነዚህ ናቸው። እነዚህም ስርዓታቸውን የጠበቁ ናቸው። የአምላክን ለአምላክ የቅዱሳንን ለቅዱሳን የሰጡ ናቸው እንጂ ቅዱሳንን በአምላክ ቦታ ተክተው የሚናገሩ አንድም የሉ። ያንንም ውለንበታል። ይህ መጽሐፈ ዚቅ የሚባለው የዘመናዊው ተማሪ የማስታወሻ ደብተር እያለ ከሳይንሱም ከሂሳቡም ከእያንዳንዱ እየቀነጨበ የሚጽፍበት ማስታወሻ ደብተር ያህል ጎንደር የገባ ያቋቋም ተማሪ አንዳንዱ እየቸኮለ ይዞ ለመውጣት የማይችል ስለሆነ፣ አንዳንዱ ደግሞ ትምህርቱ እየጸነ ነው ሲወጣ ባዶ መውጣት እያፈረ
በየበላናው ቅፋፍ ዶሮ ይጽፍ ነበረ። አሁን ደግሞ ወረቀት በዛለት። ያንንም እየሰበሰበ ዝም ብሎ ሰው አያውቅም፣ ምን እንደሚል አያውቅም። መጮሁን ብቻ እንደዚህ እንደ ሙዚቃ መሳሪያው እንደ ፒያኖ እንደሌላው እንደዚህ አይነት ድምፁን አብሮ መጮሁን ብቻ እንጂ ምስጢሩ ምን እንደሆነ አያውቅም። ያንን ነው ይሁን ያ የያዘው እንደሆነ ይሁን በብቻው። ግን ቤተ ክርስቲያኒቱ ይህንን በማኅተም አባስታ ለቤተ ክርስቲያን ስታከፋፍል ምን ይላል ብላ አልጠየቀችም። ማንም አልተቆጣጠረውም። እንግዲህ የሊቃውንት ጉባኤ የለም ማለት ነው። ላይ ያሉት እንዳይቆጣጠሩ ቆብ ብቻ ነው ያላቸው፣ ሌላ የላቸውም። እታች ያሉት እንዳይቆጣጠሩ ሆድ ብቻ ነው ያላቸው፣ ሌላ ነገር የላቸው። እና ቤተክርስቲያኒቱ በመሃል ቀረች። ዘንድሮ የጥምቀት በዓል ሲከበር የሚያሳዝን እኮ ነው። ከቤተ ክህነቱ አንድ መጽሐፍ ወጥቷል። ርዕሱ ምንድን ነው የሚል? ጥምቀት ዳግም ልደት የሚል ነው። ዳግም ልደት፣ የክርስቶስ ጥምቀት ዳግም ልደት ተብሏል። በወንጌል እንዲህ የሚል የለም። ክርስቶስ ዳግመኛ ተጠመቀ የሚል የለም። ዳግም ልደት የሚለውን ትምህርት ያመጣው ራሱ ባለቤቱ ነው። ሲያስተምር ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት አይገባም፣ የእግዚአብሔርን መንግሥት አያይም ሲል የምዕመናንን ጥምቀት በመሰረተበት ቃሉ ይህን ተናገረ እንጂ የእኔ ጥምቀት ዳግመኛ ልደት ነው አላለም። ግን የስብከት ክፍሉ የስብከት መምሪያው ይህን ያወጣው ዳግም ልደት ብሎ። ይህን ታዲያ ፕሮቴስታንቱ ሊቀበለው ዋሻ አይባልም። ምን ሊባል ነው? ያም ሰው እየጠቀሰው አሁን ዋሻ አይደለም በዚህ አንጻር። ግን ይህንን ማን ያርም? ማን ያስተካክል? ቤተክርስቲያችን እዚህ ውድቀት ላይ የደረሰችው በጣም የሚያሳዝን ነገር ነው። አናውቅም ማለት እኮ ክብር ነው፣ ክብር ነው፣ ውርደት አይደለም። በቤተ ክርስቲያን ስም መናገር ደግሞ ሌላ ነው። በራስ ስም መመስከር እንኳን የሚያስቀጣ ከሆነ በቤተ ክርስቲያን ስም መመስከር ደግሞ የበለጠ የሚያስጠይቅ ነው። እሱ እኮ ጥንቅቅ አድርጎ አስተምሮ እኮ ነው ሂዱና አስተምሩ ያላቸው። ጆሮ ጠገቦችን አይደለም፣ ጥራዝ ነጠቆችንም አይደለም። 3 ዓመት ከ3 ወር ጥንቅቅ አድርጎ ካስተማረ በኋላ ሂዱ አስተምሩ አለ። ነቢያት፣ ጻድቃን ዛሬ እናንተ የምታዩትን ሊያዩ፣ እናንተ የምትሰሙትን ሊሰሙ የተመኙ ነበሩ፣ ግን አላዩም፣ አልሰሙም። የእናንተ ግን አለ ጌታ ያዩ ዓይኖቻችሁ ብፁዓን ናቸው፣ የሰሙ ጆሮዎቻችሁ ብፁዓን ናቸው አለ። ይህን ሲናገር እዚያ ያሉትን ለማመስገን ብቻ አይደለም፣ ነበረው መልእክት። እዚያ ሲናገር መልእክት ነበረው። ጌታ የማያደርገውን አይናገርም፣ የተናገረው ደግሞ አይቀርም። የተናገረውን በስራ የሰራውን በትምህርት ነው እየተረጎመ ያስተማራቸው። እና ያዩ ዓይኖቻችሁ የሰሙ ጆሮዎቻችሁ ብፁዓን ናቸው ብሎ ሲናገር እነሱ መልኩን በዓይናቸው ዘግበው ድምፁን በጆሮአቸው ዘግበው ወጡ። ወንጌልን በሚያስተምሩበት ጊዜ ሁሉ ትዝታቸው ከእሱ ጋር ነበረ። ሲናገራቸው የሰሙት ነበር። ድምፁ በጭንቅላታቸው ውስጥ ነበረ። መልኩ በአይምሯቸው ውስጥ ነበረ። ይህን ይዘው ነው ወደ ዓለም የወጡ እነ ቅዱስ ጴጥሮስ። ይህን ይዘው ነው ታዲያ እነሱም ሲናገሩ ሲያስተምሩ ያስተማሩትን የተናገሩትን አዋል ብሎ የተቀበላቸው ሁሉ
የጌታን መልኩን ለማየት ድምፁን ለመስማት ታደለ። ይሄ ነው ዛሬ ሃይማኖታውያን ያደረገን እንጂ ያለዚያ የወንጌልን እምነት ማመን መመስከር አይቻልም ነበር። ወንጌል በተነበበበት ስፍራ ሁሉ በሚነበብበት ስፍራ ሁሉ ያ በሐዋርያት ዓይን የተሳለው የጌታ መልክ፣ በሐዋርያት ጆሮ ውስጥ የተቀረጸው የጌታ ድምፅ በአማኞች ልብ ውስጥ ይበቅላል፣ ያድጋል። ያ ነው ቤተክርስቲያን እያነጻት ያለው፣ ሲያንጻት የኖረው፣ ወደፊትም ሲያንጻት የሚኖረው ይሄ ነው። ታዲያ ዛሬ ይህ የሌላቸው ሰዎች፣ ይህ ጸጋ የሌላቸው ሰዎች መጀመሪያ በልባቸው በአይምሯቸው መልኩ ያልተሳለባቸው፣ በጆሮዎቻቸው በጭንቅላታቸው ድምፁ ያልተቀረጸባቸው አስተማሪዎች ናቸው ዛሬ የሚያስቸግሩን። እነዚህ ናቸው በዘፈቀደ የሚቀልዱ፣ ተቆጣጣሪ አጥተው ከነሱ ጥፋት ሰድበው ለሰዳቢ መስጠታቸውን የሚያስቸግረው ደግሞ ቤተክርስቲያን ሰድበው ለሰዳቢ ያሳልፈው ሰጧት። አቅማችንን አውቀን መኖር ትልቅ ነገር ነበረ። ለዚህ ነው አንተ በጎ አገልጋይ በጥቂቱ የታመንክ ስለሆንክ በብዙ እሾምሃለሁ ያለ። ራሳቸውን ተቆጣጥረው አዋቂዎች በእውቀታቸው፣ ባለጠጎች በሀብታቸው፣ ብርቶች በጉልበታቸው ሳይመኩ የእግዚአብሔር መሆኑን አውቀው ለሚተርፈው እየተረፉ የሚገባቸውን አገልግሎት ማበርከት ሲችሉ ነው። ለዚህ ነው በቤተ ክርስቲያን ይህ የአንቀጸ መምህራን የአንቀጸ በውላን ትምህርት እንዲተላለፍ ይሆንና ስሙንም በዚህ እንዲጠራ የተደረገው በዚህ ምክንያት ነው። ሁላችንም ደርሰናል። በአባቶቻችን ግን ተተክተናል፣ በቦታው ተተክተናል። የእነሱን ያህል ችሎታ፣ እውቀቱ፣ እምነቱ አይኖረን ይሆናል፣ ይጎለን ይሆናል። ቢሆንም በአቅማችን ከተራመድንም ያ በሱ በኩል ይሞላ ነበረ። ያቃተን ትህትናው ብቻ ነው። ራሳችንን ዝቅ ማድረጉ አቃተን። ሌላም በአሁኑ ጊዜ በቤተ ክርስቲያን የሚሰራው ስራ ሁሉ እንጃ። እኔ ከኔ የበለጠ እናንተ ብዙ ቦታ ትደርሳላችሁ። እኔ እዚሁ ተቀምጬ የሚመጣልኝን ፍንጣሪ ነው መቀበል። ግን እናንተ ብዙ ትሰሙ ትችላላችሁ ብዬ አምናለሁ። እየበሉ የሚቀድሱ፣ እያመነዘሩ የሚቀድሱ፣ እየቀለዱ የሚኖሩ በቤተ ክርስቲያን እንዳሉ ይነገራል። በስፋት ነው። አሁን ደግሞ መጋደሉም እየጨመረ እየተፎካከሩ አሳያለሁ ታሳየኛለህ እስከ መባባል ድረስ እየደረሱ የሚፈጸመው አደጋ እየጨመረ ነው። ሌላው በዚህ ሰሞን ከሰማሁት አንድ አሳዛኝ ነገር ደግሞ ዲያቆናት በዕርፈ መስቀል ደሙን አንቀበልም ማለት ደርሰዋል የሚባል እርስ ያጋባል እና አንቀበልም ማለት ደርሰዋል። ይሄ እንግዲህ ወዲህ ሊያደርስ ነው። እንደ ፕሮቴስታንቶች በሰሃንና በመለኪያ እንዲቀርብ የሚያደርግ ነው ማለት ነው። እንግዲህ ይሄ ደግሞ በብያኔም ሊደረግ ይችላል። ምናልባት የቤተክርስቲያን ቢቀርብ እዚያ ታዲያ እንዴት ይደረግ ሊያሰኝ ነው። ቤተክርስቲያኒቱ አሁን የኤድስ ሰባኪ ናት፣ የወንጌል ሰባኪ አይደለችም። ኤድስን ደግሞ በኃጢአት የመጣ አይደለም ብላ ሰብካለች። ከጥንቃቄ ጉድለት ነው ያለች። ይሄ ከሆነ እንግዲህ ከጥንቃቄው አንዱ ነው ሊባል ነው። ይህን የመሰለው ድፍረት፣ ይህን የመሰለው በደል በቤተክርስቲያን ላይ እየጨመረ ነው። በቃልም በጽሁፍም በማስተማርም በስራም እና ትልቅ ችግር ውስጥ ነው ያለን። ይህ በቸርነቱ እንዲያስበን መጸለይ ያስፈልገናል። በእውነት አጥብቀን መጸለይ ያስፈልገናል። ጌታ ብሏል፣
ወመሰባይክሙ ቀትለ ወአጽዋዕተ የጸቡን የንትርኩን የጭቅጭቁን የጦርነቱን የሞቱን የረሃቡን የቸነፈሩን የምድር መናወጡን የመለያየቱን ሕዝብ በሕዝብ ላይ የመነሳቱን መንግስት በመንግስት ላይ የመነሳቱን ወሬ ስሰሙ ቀኑ እንደቀረበ ወቁ ነው ያለ። መሸበር አይደለም አይቀርምና ተጨነቁለት፣ ግን ተጠንቀቁ። ሃይማኖት ይጠፋል፣ ፍቅር ይበላሻል፣ ርኩስ ነገር ሁሉ በተቀደሰ ቦታ ላይ ይቆማል። መከራው ብርቱ ነው ያለ። በቅዱስ ወንጌል ክርስቶስም የከበረ የለም። ክርስቶስ እዚህ አለ ቢሏችሁ እንኳን አትሂዱ ነው ያለ። እዚህ አለ ቢሏችሁ ክርስቶስ አለ ሲሉን ያልናፈቅን ያልጓጓን ያልቸኮልን ምን የሚናፈቀን ነገር ነበረ? ግን አይደለም ማለት አትሂዱ ነው ያለ። አሁን ደግሞ የምታየው እሱ ነው። የምታዩት በየስፍራው በየጎጆው በየፕላስቲኩ መሰብሰቢያ ይሄ ነው ያለው። በዚህ ላይ ታዲያ ያቺ ትጥቋን አጥብቃ ስትዋጋ የኖረች ቤተክርስቲያን ኢትዮጵያን የክርስቲያን ደሴት ያሰኘች ቤተክርስቲያን ራሷ ባዶ ሆና ስትገኝ ደግሞ ምን ያህል ጭንቀት አለ! ያስጨንቅ ነው፣ ያስደነግጥ ነው በጣም። ፓትርያርኩ በካቶሊኩ ጳጳስ መቃብር ላይ ለምን ተገኙ ብዬ አንድ ትልቅ ሰው ጠይቄው ነበረ። ምን አለበት ታዲያ ነው ያለኝ። እንግዲህ እስላም ቢሆን ታዳላችሁ በማለት ነው አልኩት። አልመለሰልኝም። ምን አለበት ነው ወንድሞች፣ እስቲ እንጸልይ እግዚአብሔር ከፈተና እንዲያሳልፈን፣ ከዚህ ፈተና እንዲያሳልፈን ችላ ሳንል እንጸልይ። አምላካችን ጾማችንን ለበረከት አድርጎ ይቀበልልን፣ ክፉን ነገር ሁሉ ያርቅልን። ለዛሬ ዓመት ደግሞ በሰላም ደርሰን እንድናስበው እሱ ይፍቀድልን። ወደ አስማን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በተባሉ በአብ በወልድ በመንፈስ ቅዱስ ንጹሕ በሆኑ ሦስትነት ወይም በሥላሴ እያመልኩና እየተማጸኑ ጠላቴ ሰይጣን እክድሃለሁ። በዚህ በእናቴ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም ወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ይቀደም መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋናም ለዘላለሙ አሜን። እናታችን ቅድስት ድንግል ማርያም መልአኩ ቅዱስ ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ጌታ ኢየሱስ ሆይ በረከትን የሚያድምስ ሆነ ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስ ይበልሽ፣ ደስ ይበልሽ። እግዚአብሔር ከአንቺ ጋር ነውና ከተወደደው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታ ለምኝን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ተናዘዙ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ኃጢአትን የሚያስተሰርይ ይቅር ባይ ለአባቶቻችን ሐዋርያት ስልጣን ከተሰጣቸው ከልጅነት የሰራችሁትን አበሳ ያስተሰርይላችሁ። ከዚህ ያላችሁ ልጆቼ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለሰማያት የበቃ አድርገን። እግዚኦ መሐረነ ክርስቶስ እግዚኦ ማን እግዚኦ ማን እግዚኦ ማን እግዚኦ ማን እግዚኦ ማን እግዚኦ
እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም 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 በእንተ ሚካኤል በእንተ ሚካኤል ወበእንተ ገብርኤል ወበእንተ ገብርኤል ወበእንተ ሩፋኤል በእንተ ሩፋኤል በእንተ ዑራኤል በእንተ ዑራኤል በእንተ ራጉኤል በእንተ ራጉኤል በእንተ መላእክት በእንተ መላእክት በእንተ ነቢያት ወበእንተ ሐዋርያት ወበእንተ ጻድቃን ወበእንተ ጻድቃን በእንተ ሰማዕታት በእንተ ሰማዕታት በእንተ ጊዮርጊስ በእንተ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ እግዚኦ መሐረነ ክርስቶስ መንፈስ ቅዱስ ያወቀውን ሰይጣን የሰወረውን በሐልዮ በገቢር የሚሰራውን ሁሉ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይፍታን። I